ውዶቼ ዛሬ በጣም የሚገርም ነገሮችን እንቁላል የሆኑ ነገሮችን ነው ይዤላችሁ የመጣሁት። እንግዲህ ሁሉንም ነገር ነው ዛሬ የምነግራችሁ። በጣም የሚገርምም ያሳዝንም ነገሮች አሉ። እንግዲህ ይሄን ቪዲዮ ሁላችሁም ዛፍዬ እኔ ፍቅር እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስቲ ዛሬ ፍቅራችሁን ስጡኝ እላለሁ እና ውዶቼ ዛሬ የምነግራችሁ ነገር እንግዲህ ያው አብርሃምና ሩታ በከባዱ ይፋጠጣሉ እየተባለ እየተወራ ነው። እንግዲህ አብርሃም ኢንስታግራም ላይ ያለውን ፎቶውን ጠቅላላ ከሩታ ጋር የነበረውን ድሌት አድርጎታል። አንዳንድ ሰዎች አላመናችሁም፣ እያመናችሁም አይደለም። እኔና ሩታ የመጨረሻ እንደተለያየን እያመናችሁ አይደለም፣ ድራማ ነው ለምትሉ ሰዎች እንግዲህ ይሄ ለናንተ መልስ ይሆናል ብሎ እንግዲህ ጽፏል አብርሃም በፔጁ ላይ ማለት ነው። አንዳንድ ኦዲየንሶች የሚያምኑ ሰዎች የሉም፣ ለምን እንደማታምኑ አላቅም ብሏል። እንግዲህ ቤተሰብ እናንተ አንዳንድ ሰዎች አላችሁ ይሄ ድራማ መቼ ነው የሚያልቀው? ይሄ ድራማ አይደለም ቤተሰብ። ድራማ ቢሆን ኑሮ ዩቲዩብ ላይ ብቻ ነበረ አብርሃምንና ሄርሜላን የምታዩዋቸው። ግን እነሱ ከዩቲዩብ አርፈው ተርፈው በቲክቶክ መንደርም እንደፈለጉ እየተገሸላለጡ ይመጡልናል። እያያችሁ ነው። እየተገሸላለጡ እየተሳሳሙ ትላንትና እንግዲህ በለቀቀችው ቲክቶክ ላይ ማናት ስሟ ሄርሜላ በለቀቀችው እንዴት እንደሚያደርጋት አይታችኋል አላያችሁም? ሁላችሁ ማለት ነው። እኔ በበኩሌ አይቻለሁ። ትላንትና አንገቱ ስር ገብታ ነበር ስትመጣው የነበረው። እሱም እንደዛው አንገቷ ስር ገብቶ ነበር ሲሞጠው ሙጣት የነበረው ማለት ነው። እና ለአንዳንዶች ላልገባችሁ እንዲገባችሁ ነው እንግዲህ አብርሃም በአሁን ሰዓት የት ነው የሚኖረው? የት ነው ያለው? እያሉ አንዳንድ ሰዎች ከሩታ ጋር አይደለም ከሄርሜላ ጋርም አይደለም ከማን ጋር ነው ለምትሉ ሰዎች በትላንትናው ዕለት እኔ እንዳጣራሁት ከሆነ አብርሃም ከሄርሜላ ጋር ነው የሚያድረውም የሚውለውም ምንም ነገር የሚያደርገውም ከሄርሜላ ጋር ነው። በትላንትና ዕለት ደግሞ ጸጉር ቤት ሄርሜላ ቀደምታ ነው ጸጉሯን ሲሰራ አብርሽ ነበረ እዛ ያደረሳ ማለት ነው። ባለፈው የርኩበት የተሰራውበት ቦታ ነበረ ጸጉሯን የተሰራችው አንዷ ጓደኛዬ ደውላልኝ ነበር። ከዛ ቲጂዬ ሄርሜላ መታለች ከፈለግሽ ነይ ብላኝ ነበር። ግን ከቦሌ ከቃሊቲ ወደ ቦሌ መሄድ ራሱ 700 ብር ራይድ ከባድ ነው ብዬ አይ ሌላ ጊዜ ይሁንልኝ አገኛታለሁ ብዬ አሳለፍኩ ማለት ነው። እንግዲህ አብርሃም ነው ይዟት የመጣው ብሎ ነው የነገሩኝ ማለት ነው። እንግዲህ ይሄን አለው የአብርሃምና የሄርሜላ ፍቅር ማለት ነው። እንግዲህ ሩታ ሁሉንም ሰው ይቅርታ እያለች ነው። እንግዲህ ይቅርታው ለሁሉም ሰው እየተዋጠላችሁ አይደለም። እኔ ግን ለኔ የሩታ ይቅርታ ለኔ ተውጦልኛል። ለምን መሰላችሁ ተውጦልኛል? እሷ የራሷን የሆነ ነገር ልትጀምር ፈልጋለች። ከጎረቤታቸውም እንደተሰማ ከሆነ የሆነ ነገር ልትጀምር ነው። በዩቲዩብ ሁሌ አይኖርም። የሆነ ንግድም ዓለም ውስጥም እንደምትገባ ሰምቻለሁ። ቤተሰብ እንግዲህ አብርሃም ከዚህ በኋላ ደግሞ ያው የንብረት ክፍፍል የሚባል ነገር ሊያደርጉም ይችላሉ። ደግሞ አንድ ነገር የሰማሁትን ልንገራችሁ። ያኔ አብርሃም ለሩታ መኪና ገዛላት ስጦታ ለተባለ ውሸት ነው። መኪና አልተገዛም። እስካሁን ድረስ ሩታ የምትሄደው በራይድና በራይድ ብቻ ነው። ወይ ነዳኒ ከመጡ ወይ መኪና እንጂ በራይድ ነው። ከፈለገችም እሷ መኪና መግዛት ከፈለገችም የመግዛት አቅም አላት ሩታ። አይደለም መኪና የፈለገችውን የማድረግ አቅም አላት። አንደኛ ነገር ዩቲዩብ በደንብ ነው የሚከፍላት። በሁለተኛ ነገር ደግሞ አብርሃምን ምንም ነገር ብትጠይቀው እምቢ እንደማይላት እርግጠኛ ነኝ። የፈለገ ነገር ይሁን የልጁ እናት ነች፣ ያደርግላታል ብዬ አስባለሁ። እንግዲህ ቤተሰብ ይሄን እየነገርኳችሁ ነው ያለሁት። ያው ሄርሜላም በአሁን ሰዓት እንግዲህ ደስታዋን እያጣጣመች ነው ያለችው። ከአብርሃም ጋር ያለውን ደስታ እየተላላሰችም እየተለቃቀችም
ምንም እያለችም እንግዲህ እያሳለፈችው ነው። በአልጋ ላይ ጫወታም ልጅቷ ጎበዝ ነች ሲባል ሰምቻለሁ። ቤተሰብ ማን ነው የነገረሽ ካላችሁኝ ደግሞ እንግዲህ የሷ ፍቅረኛ የነበረ አስናቀ የሚባል አስናቀ ነው ኢኤል ምናምን የሚባል ልጅ አቃታለሁ ምናምን ብሎ በጣም ጎበዝ ሲል ነበር። ዩቲዩብ ላይ ራሱ ሲናገር ነበረ ከሰማችሁ ማለት ነው። አፍሯት ይደር አይተኛ አላቅም ብቻ እንዲህ ብሎ ሲያወራ ነበር። እንደውም እኔ ሼር ተደርጎልኝ ነው ቲክቶክ ላይ እና ዩቲዩብ ላይ ሼር ተደርጎልኝ ነው ያየሁት ማለት ነው። እንግዲህ ብዙዎቹም ይላሉ እንደዛ ባትሆን ኑሮ እንደዛ ባታሾሮ ኑሮ አብርሃም እንደዚህ ድፋቀና አይልላትም እያሉ ነው እንግዲህ ብዙዎቹ ማለት ነው። እና ያው ጎበዝ እንደዛ ነው በቃ ማሾል ነው። እና ሩታም እኮ በጣም ጀግና ነች እኮ ሩታም እኮ በጣም አሪፍ ነበረች። ግን ያው ምን ዋጋ አለው በገዛ እጇ ነው እንጂ ሩታም ጀግና ነች። እንደዚህ አይነት ነገሮች አብርሃም እድለኛ ነው። እንደዚህ አይነት ነገሮች በጣም ያጋጥመዋል ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ደህና ዋሉልኝ። መልካም ቀን ባይ